የዞኑ ጸብ ለሳሩ ይተርፋል እንዲሉ የኢራንና እስራኤል ግጭት ወደ ምስራቅ አፍሪካ ሰተት ብሎ ገብቷል። በሶማሊያ ምድርም አዲስ ሽኩቻ ለመጀመር የተዘጋጁ ይመስላል። እስራኤል በሶማሊላንድ በኩል የወሰደችው ያልተጠበቀ እርምጃ ኢራንን ክፉኛ ያስቆጣ ሲሆን ይኸው የሀገራቱ የምስራቅ አፍሪካ አዲስ ፍጥጫ በቀጠናው ላይ ሊያመጣ የሚችለው መዘዝ እጅግ ሰፊ ነው። ኢራንና እስራኤል በምስራቅ አፍሪካ የጀመሩት አደገኛ ጨዋታና የኢራን በድንገት ብቅ ማለት ለኢትዮጵያ ብሔራዊ ጥቅምም አዲስ ስጋት ይዞ መምጣቱ አይቀሬ ነው። በሶማሊያ አንድነት ሰበብ የተሰነዘረው የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ መግለጫ የኢትዮጵያን ተቀናቃኝ ግብፅን ሳይቀር በእጅጉ ያስደሰተ ሲሆን ተቀናቃኞቹ ሀገራት አፍሪካ ቀንድን የፍጥጫቸው አዲስ አውድማ እያደረጓት ይገኛሉ። ይህ የኃይል አሰላለፍ ለሶማሊላንድ እውቅናና የኢትዮጵያ የወደብ ፍላጎት ትልቅ እንቅፋት ሊሆን ስለሚችል ጉዳዩን በጥልቀት መመርመር ግድ ይላል። ኢራን ከእስራኤል ጋር ያላትን ሂሳብ ለማወራረድ ወደ ቀጠናው ስትመጣ የመካከለኛው ምስራቅ የፖለቲካ ትኩሳት ወደ ቀይ ባህር ዳርቻ ሲንከባለል ኢትዮጵያ ከእነዚህ ኃይሎች ጋር የምታደርገው ግንኙነት በቀጠናው ያላትን የላቀ ሚና ይበልጥ የሚወስን ይሆናል። ለመሆኑ ኢራን ምን አለች? በምስራቅ አፍሪካ ፖለቲካ ውስጥ ልትገባ የቻለችበት ምክንያትስ ምንድን ነው? የሚለውን ጨምሮ የኢትዮጵያ ብሔራዊ ጥቅም ሊነኩ የሚችሉበትን ስልታዊ ጉዳዮች በዝርዝር እንመለከታለን። ሌላው የዛሬ መረጃችን ግን ብዙዎችን ያስገረመውን ሩሲያ ለኢራን ስትል የወሰደችውን እርምጃ የሚመለከት ይሆናል። የጠላቴ ጠላት ወዳጄ ነው የሚለውን አስተሳሰብ ቀይራ ሞስኮ የወዳጄ ጠላት ጠላቴ ነው በሚል አዲስ መርህ እስራኤልን ክፉኛ እያነቀች ትገኛለች። በዚህም ወደ ሩሲያ ሊገቡ የነበሩ እስራኤላውያን በአየር ማረፊያ የታሰሩ ሲሆን የሩሲያ የደህንነት ባለስልጣናት ለእነዚህ 40 እስራኤላውያን የኢራን ጠላት ሁሉ ጠላቴ ነው የሚል ቆራጥ አቋም አሳይታቸዋለች ተብሏል። ይህም ብቻ አይደለም። አሜሪካ በፓኪስታን በኩል ለጀመረችው ድርድር አንድ እጅግ ሚስጥራዊ ማስጠንቀቂያ አዘል መልእክትም ለኢራን መላኳ ታውቋል። ይህ በድርድር ሽፋን የተደበቀው የዋሽንግተን ሴራና የሩሲያ ቁጣ የቀጠናውን ፖለቲካ ልክ እንደ ዋንጫ ጨዋታ በመጨረሻዎቹ ደቂቃዎች ላይ አድርሶታል። እስራኤል ሩሲያ እርምጃ ደንግጣ ባለችበት በዚህ ሰዓት ቴህራን ደግሞ ከሞስኮ በደረሳት ጥቆማ መሰረት በድርድር ጠረጴዛው ላይ አዲስ ካርታ መዘርጋት ጀምራለች። በዛሬው ፕሮግራማችን ሩሲያ እስራኤላውያን ላይ የወሰደችውን እርምጃ ጨምሮ ለኢራን ላከችው የተባለው ማስጠንቀቂያ አዘል መልእክት ምንድን ነው የሚለውን በስፋት የምንመለከት ይሆናል። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ እንጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ሲል መልካም ምኞቱን ይገልጻል። ቴምር ሪል ስቴት የትንሣኤ በዓል ምክንያት በማድረግ ቀድሞ ለሚመጡ 10 ደንበኞች 20% የበዓል ቅናሽ ሲያደርግ ደስታ ይሰማዋል። በአጭር ጊዜ የሚረከቡት ግንባታው 90% የደረሰ በወለል 2 አባወራ ብቻ ባለ 3 መኝታ ቤቶችን አቅርበንልዎታል። በተጨማሪም በሳር ቤት በአዋሬና በቡልጋሪያ እስከ 35% ታላቅ ቅናሽ በማድረግ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ ከ9.7 ሚሊዮን ብር ጀምሮ ውብና ማራኪ ቤቶችን በእጁ ያስገቡ እንላለን። ከዚህ ባሻገር ከ2.8 ሚሊዮን ብር ሙሉ ክፍያና ከ900 ሺህ ብር ቅድመ ክፍያ ጀምሮ ለንግድ ስራው የሚሆኑ ሱቆችን ይዘን ቀርበናል። ለበለጠ መረጃና ለሳይት ጉብኝት በ0908882208 ወይም በ0901 504245 ፈጥነው ይደውሉ። ቴምር ሪል ስቴት። ቀዳሚ መረጃችን የሚጀምረው ከሩሲያዋ መዲና ከሞስኮ ነው። ሩሲያ ከእንግዲህ የመካከለኛው ምስራቅ አጋሯ የሆነችውን ኢራንን የሚነካ ማንኛውም ኃይል የእሷም ጠላት እንደሆነ በይፋ አሳውቃለች። በሞስኮ ዶሞዴዶቮ አውሮፕላን ማረፊያ የደረሱ 40 እስራኤላውያን በሩሲያ የደህንነት ኃይሎች ቁጥጥር ስር መዋላቸው የዚህ አዲስ አቋም ማሳያ ሆነዋል። የሩሲያ ባለስልጣናት ታሳሪዎቹን እስራኤላውያንን ለሰዓታት ሲጠይቁና ስልኮቻቸውን ሲመረምሩ መቆየታቸው በሁለቱ ሀገራት መካከል ያለውን ስስ ግንኙነት ወደ ከፋ ደረጃ አውርዶታል። በምርመራው ወቅትም የደህንነት ሰራተኞቹ ኢራን የሞስኮ የልብ አጋር ናት፣ የኢራን ጠላት ደግሞ የእኛም ጠላት ነው የሚል ጠንካራና ቀጥተኛ መልእክት አስተላልፈዋል። ይህ ክስተት ሩሲያ ለእስራኤል የነበራትን ትዕግስት ጨርሳ ከኢራን ጎን በይፋ መቆሟን ያሳየችበት ቅጽበትም ሆኖ ተመስግቧል። የቴልአቪቭ መንግስት በድርጊቱ እጅግ ማዘኑንና ጉዳዩን በቁም ነገር እንደሚመለከተው ቢገልጽም ሞስኮ ግን አቋሟን ከመግለጽ ወደኋላ አላለችም። ታይምስ ኦፍ እስራኤል ይፋ ምንጮችን ጠቅሶ እንደዘገበው በሞስኮ የታሰሩት ቢያንስ 40 እስራኤላውያን ሩሲያ እንደደረሱ ነበር በቁጥጥር ስር የዋሉት። እነዚህ ዜጎች ለእስር የበቁት እስራኤል በኢራን ላይ ከፈጸመችው ወታደራዊ ጥቃት ጋር ግንኙነት አላችሁ ተብለው በመጠርጠራቸው እንደሆነ ተገልጿል። ሚዲያ ዞና የተባለውን የሩሲያ ሚዲያ የጠቀሰው ይኸው ዘገባ ታሳሪዎቹ ለሰዓታት በቆየ ምርመራ ወቅት ስልኮቻቸውን እንዲከፍቱ ተጠይቀው እንደነበርም አመልክቷል። ጥያቄውን ውድቅ ያደረጉት እስራኤላውያኑ ስልኮቻቸውን እንዲያጠፉ የተገደዱ ሲሆን ቡድኑ የእስራኤልና የድርብ ዜግነት ያላቸውን ግለሰቦች ያካተተ ነበር። የሩሲያ የደህንነት ሰራተኞችም ለታሳሪዎቹ የኢራን ጠላት የእኛም ጠላት ነው የሚል ግልጽ ማስጠንቀቂያ በመስጠት ምርመራቸውን አጠናክረው ቀጥለው እንደነበርም ተመላክቷል። በመጨረሻም ታሳሪዎቹ ሕግን መጣስ ተቀባይነት እንደሌለው የሚገልጹ ሰነዶች ላይ እንዲፈርሙ ከተደረገ
ከተደረገ በኋላ መለቀቃቸው ታውቋል። ይህ እርምጃ ሩሲያ ለኢራን ያላትን ወታደራዊና ፖለቲካዊ አጋርነት በተግባር ያሳየችበትና የእስራኤልን ዜጎች ኢላማ ያደረገ ቁጥጥር ሆኗል። በዚህ ምክንያት በሁለቱ ሀገራት መካከል ያለው የዲፕሎማሲ ግንኙነት በአሁኑ ወቅት እጅግ አስጊ በሆነ ደረጃ ላይ እንደሚገኝ ተነግሯል። የእስራኤል የውጭ ጉዳይ ሚኒስትር ስለ ሁኔታው ካወቀ በኋላ በውጭ ጉዳይ ሚኒስትሩ ጌዲዮን ሳዓር ትዕዛዝ አማካኝነት ወዲያውኑ ጣልቃ መግባቱን ገልጿል። ሚኒስትሩ በሞስኮ ከሚገኘው የውጭ ጉዳይ ሚኒስትርና እስራኤል ካለው ከሩሲያ አምባሳደር ጋር ባደረገው ከፍተኛ ንግግር እስራኤላውያኑ እንዲፈቱ አድርጓል ሲል ይኸው ታይምስ ኦፍ እስራኤል ዘግቦታል። ከዲፕሎማሲያዊ ጣልቃ ገብነቱ በኋላ የታሰሩት ዜጎች እንዲለቀቁና ወደ ሩሲያ እንዲገቡ መፈቀዱን የሚኒስትሩ መግለጫ በዝርዝር አስታውቋል። ሆኖም እስራኤል የሩሲያ ባለስልጣናት የፈጸሙት ድርጊት ፈጽሞ ተቀባይነት የሌለው መሆኑንና ጉዳዩን በቁም ነገር እንደምትመለከተው በይፋ አስታውቃለች። ይህ ያልተጠበቀ እስር የተከሰተው ሩሲያ ዋነኛ አጋሯ ከሆነችው ኢራን ጋር ያላትን ግንኙነት ባጠበቀችበትና የቀጠናው ውጥረት በነገሰበት ወቅት ነው። የእስራኤል የውጭ ጉዳይ ሚኒስትር ድርጊቱን በጽኑ በመቃወም ለሩሲያ ባለስልጣናት ያለውን ቅሬታ በዲፕሎማሲያዊ መስመሮች በኩል በዝርዝር አስታውቋል። አሁን ላይ ዜጎቹ ቢለቀቁም እስራኤል በሩሲያ በኩል የተሰነዘረባትን ይህንን የጠላትነት ስሜት በቀላሉ እንደማትመለከተው ባለስልጣናቱ እየገለጹ ይገኛሉ። የሁለቱ ሀገራት ዲፕሎማቶችም በጉዳዩ ዙሪያ እያደረጉት ያለው ንግግር ቀጠናዊ ውጥረቱን ይበልጥ ሊያባብሰው እንደሚችል ተንታኞች ስጋታቸውን ይገልጻሉ። ታዲያ ይህ በሞስኮ የታየው ቁጣ ገና ሳይበርድም ሩሲያ ለኢራን መንግስት አንድ እጅግ አስቸኳይና ሚስጥራዊ የሆነ የደህንነት ማስጠንቀቂያ መሰል መልእክት መላኳም ተሰምቷል። የሩሲያ የስለላ ምንጮች እንደጠቆሙት አሜሪካ በአሁኑ ወቅት እያሳየች ያለው የሰላም ፍላጎት ኢራንን ለማዘናጋት የታለመ የማታለል ሴራ ሊሆን ይችላል ብሏል። ሞስኮ ለቴህራን ባስተላለፈችው በዚህ መልእክት ዋሽንግተን በዲፕሎማሲ ስም የምታደርገው እንቅስቃሴ አዲስ ወታደራዊ ጥቃት ለመሰንዘር የሚደረግ የሚዲያ ትርኢት ነው ስትል ገልጸዋለች። ኢራን በምዕራባውያን የሚነገረውን የሰላም ወሬ በጥርጣሬ እንድትመለከትና ወታደራዊ ዝግጁነቷን እንድታጠናክርም ሩሲያ በጽኑ አሳስባለች። ይህ ማስጠንቀቂያ የመጣው አሜሪካ በፓኪስታን በኩል የዲፕሎማሲያዊ ሽምግልና ጥረት እያደረገች ባለችበት ወቅት መሆኑ ነገሩን ይበልጥ ውስብስብ አድርጎታል። ቴህራንም በሩሲያ ምክር መሰረት ማንኛውንም ከአሜሪካ የሚመጣ የድርድር ጥሪ በከፍተኛ ጥንቃቄና ጥርጣሬ እየተመለከተችው እንደሆነ ይነገራል። ይህ መልእክት ከሩሲያ ወደ ኢራን የተላከው አንድ ትልቅ የአሜሪካ የልዑካን ቡድንን የያዘ አውሮፕላን በፓኪስታን መዲና ኢስላማባድ መድረሱ ከተሰማ በኋላ ነው። ፕሬዚዳንት ዶናልድ ትራምፕ በላኩት በዚህ ልዑክ አማካኝነት አሜሪካ ከኢራን ጋር ያለውን ውጥረት ለማርገብና አዲስ የድርድር መንገድ ለመክፈት እየሞከረች ትገኛለች። በተለይም በኢራን ወደቦች ላይ የተጣለው የባህር ላይ እገዳ የዓለምን ንግድ በከፍተኛ ሁኔታ በረበሸበት ወቅት ይህ ጉብኝት ትልቅ ተስፋ ተጥሎበት ነበር። ይሁን እንጂ የኢራን ወገን እስካሁን ድረስ በኢስላማባዱ ድርድር ላይ ለመሳተፍ ምንም አይነት ፈቃደኝነት አላሳየም መባሉ ሁኔታውን አጣብቂኝ ውስጥ ከቶታል። ኢራን የአሜሪካን ጥረት ችላ በማለት ወደ ፓኪስታን ለመጓዝ ምንም አይነት ፕሮግራም እንደሌላት በይፋ መግለጿም ታውቋል። ይህ የአሜሪካ ዲፕሎማሲያዊ ሙከራ በሩሲያ ማስጠንቀቂያና በኢራን አቋም ምክንያት ገና ሳይጀመር የመክሸፍ እድሉ ሰፊ እንደሆነ ተንታኞች እየገለጹ ይገኛሉ። የኢራን ከፍተኛ አመራር ረዳት የሆኑት መሐመድ ሞክበር ለአሜሪካና ለተባባሪዎቿ ጠንከር ያለ ማስጠንቀቂያ በመስጠት የቴህራንን አቋም ይበልጥ ግልጽ አድርገዋል። ሞክበር በሰጡት መግለጫ ዲፕሎማሲ ትርጉም የሚኖረው በመሬት ላይ ካለው ወታደራዊ ጥንካሬ ጋር ተያይዞ ሲመጣ ብቻ እንደሆነ አጽንኦት ሰጥተዋል። አሜሪካ ድርድር እንደ ሽፋን በመጠቀም ኢራንን ለማዳከም የምታደርገውን ሙከራ በንቃት እንደሚከታተሉና እንደማይፈቅዱም ገልጸዋል። ማንኛውም በተቃራኒው ወገን የሚሰራ የስሌት ስህተት ኢራን የቃታውን ቁልፍ እንድትስብ ያደርጋታል ሲሉ ሞክበር ተናግረዋል። ይህ ንግግር ኢራን ከእንግዲህ ለድርድር ብላ ወታደራዊ ጥቅሟን እንደማታስነካና ለማንኛውም ጥቃት ፈጣንና አውዳሚ ምላሽ ለመስጠት ዝግጁ መሆኗን ያሳያል ሲሉ ባለሙያዎች ይናገራሉ። የኢራን አመራሮች አቋም አሜሪካን ይበልጥ እያስቆጣ ሲሆን በቀጠናው ያለው ወታደራዊ ፍጥጫም ዳግም ወደ ተባባሰ ቀውስ ሊገባ የሚችልበት ጊዜ እየተቃረበ በመሆኑ ተፈርቷል። የኢራን የፖለቲካ ተንታኞች እንደሚሉት ከሆነ አሜሪካ አሁን የምትፈልገው እውነተኛ ስምምነት ሳይሆን ጊዜ ለመግዛት የሚሆን የመተንፈሻ ቀዳዳ ለማግኘት ነው። ዋሽንግተን ድርድርን እንደ ሽፋን በመጠቀም በቀጠናው ያለውን ወታደራዊ አቋሟን ለማጠናከርና ኢራን ላይ ተጨማሪ ጫና ለመፍጠር እየሰራች እንደሆነ ይነገራል። ታዋቂው ተንታኝ ሻምሶል ቫኢዚ እንደሚለው አሜሪካ በዚህ ዙር ምንም አይነት ዘላቂ ስምምነት የማድረግ ፍላጎት የላትም ባይ ነው። ይልቁንም የተኩስ አቁሙን ማራዘም ብቻ ነው የምትፈልገው ይላል። ኢራን ግን ይህንን ስልት ቀድማ በመረዳቷ የኒውክሌር መብቷ ሳይከበርና እገዳው ሳይነሳ ምንም አይነት ድርድር ውስጥ እንደማትገባ ግልጽ አድርጋለች ብሏል። ይህ የኢራን አቋም አሜሪካን ይበልጥ እያስቆጣት እንደሆነ የተነገረ ሲሆን ዲፕሎማሲው በመጨረሻው ሰዓት ወደ ወታደራዊ እርምጃ ሊቀየር እንደሚችልም ስጋቶች እየጨመሩ ነው። የኢራን ተንታኞች እንደሚሉት አገሪቱ ለዲፕሎማሲም ሆነ ለወታደራዊ ግጭት እኩል ዝግጁ ሆና ትገኛለች። እስራኤል በበኩሏ በዚህ የአሜሪካና የኢራን ድርድር ውስጥ ያላት ተጽዕኖና ሚና እያነሰ መምጣቱን የእስራኤል ሚዲያዎች በከፍተኛ ስጋት እየዘገቡ ይገኛሉ። የእስራኤል ባለስልጣናት በድርድር ውስጥ በቀጥታ አለመሳተፋቸውና የቴህራን ጠንካራ አቋም ቴልአቪቭን በቀጠናው የፖለቲካ ጨዋታ ውስጥ ተጋላጭ አድርጓታል። ሩሲያ በእስራኤል ዜጎች ላይ የወሰደችው እርምጃም እስራኤል ከሞስኮ ጋር የነበራት የቆየ ግንኙነት ሙሉ በሙሉ መበላሸቱን የሚያሳይ ግልጽ ምልክት ነው። እስራኤል አሁን ያለችበት ሁኔታ እጅግ አሳሳቢ እንደሆነ የተነገረ
የተናገረ ሲሆን የአሜሪካና የኢራን ድርድር ውጤት የእሷን ደህንነት አደጋ ላይ ሊጥል ይችላል የሚል ስጋት አላት። በኢስላማባዱ ድርድር ውስጥም የእስራኤል ድምፅ አለመሰማቱ ሀገሪቱ በቀጠና ጉዳይ ላይ ያላት ሚና እየተገፋ መሆኑን የሚያሳይ ሆኗል። ቴልአቪቭ አሁን ላይ አሜሪካ የምትወስደውን እርምጃ በከፍተኛ ንቃት እየተጠባበቀች ሲሆን የራሷንም ወታደራዊ አማራጮች እያጤነች እንደሆነ ይነገራል። በአጭሩ ነገሩን ስንቋጨው ሩሲያ ለኢራን የላከችው የምስጢራዊ መልእክትና በእስራኤላውያን ላይ የወሰደችው እርምጃ ትልቅ ትርጉም አለው። ይህም ሩሲያና ኢራን አንድ ልብ ሆነናል ብለው ለዓለም በይፋ ያወጁበትና አዲስ የጥምረት ምዕራፍ የከፈቱበት ክስተት ተደርጎ ሊወሰድ ይችላል። አሜሪካ በፓኪስታን በኩል የጀመረችውን ድርድር ሩሲያ መታለል እንዳይሆን ተጠንቀቁ ማለቷ በድርድሩ መሃል የሚኖረውን ሰፊ ጥርጣሬ ቁልጭ አድርጎ ያሳያል። ኢራንም በራሷ ውሳኔና በሩሲያ ምክር ተጠናክራ የአሜሪካን የድርድር ጥሪ አልሰማሁም ማለቷ አሁን እየታየ ያለውን የሰላም ጭላንጭል አጥፍቶ ወደ ወታደራዊ ፍጥጫ ሊወስደው ይችላል። እስራኤል ከሩሲያ ጋር የነበራት ወዳጅነት መበላሸቱና በድርድሩ ውስጥ ቦታ ማጣቷ ደግሞ ሀገሪቱን ትልቅ ስጋትና ጭንቀት ውስጥ እንደከተታት ይታመናል። አሁን ላይ ጨዋታው የተቀየረ ይመስላል። የሩሲያና የኢራን ወዳጅነት ለአሜሪካ በቀጠናው ላይ ትልቅ ራስ ምታት እንደሚሆንባት ግልጽ ነው። የፓኪስታኑ ድርድር ውጤት ሳይኖረው ቢቀር እንኳ ይህ የሩሲያና የኢራን አዲስ ፍቅር የዓለምን ፖለቲካ ሙሉ በሙሉ ሊቀይረው እንደሚችል ባለሙያዎች ይስማማሉ። በመጨረሻም ዓለም በጉጉት የሚጠብቀው ይህ ድርድር የተባለው ነገር ተካሂዶ በሰላም ያልቃል ወይስ ወደ ጦርነት ያመራል የሚለውን ትልቅ ጥያቄ ነው። እሱን ጊዜ የሚፈታው ይሆናል። ወደ ሌላኛው መረጃችን ስናመራ ወደ አፍሪካ ቀንድ እንገባለን። ወደ አፍሪካ ቀንድ ስንመለስ ደግሞ ያልተጠበቀ መረጃ እናገኛለን። በአፍሪካ ቀንድ አካባቢ አዳዲስና አስገራሚ ዲፕሎማሲያዊ ክስተቶች እየተፈጠሩ ይገኛሉ። ዛሬ የወጣው መረጃ ደግሞ የቀጠናውን ፖለቲካዊ ውጥረት ወደ አዲስ ምዕራፍ ያሸጋገሩ ይመስላል። ኢራን እስራኤል ለሶማሊላንድ ልዑክ መሾሟን ተከትሎ የሰጠችው ጠንከር ያለ ምላሽ ዓለም አቀፍ መገናኛ ብዙሃን ዘንድ ትልቅ ትኩረት አግኝቷል። እስራኤል ሚኪ ሎተም የተባለ አምባሳደሯን ለሶማሊላንድ መሾሟን ይፋ ማድረጓን ተከትሎ የኢራን የውጭ ጉዳይ ሚኒስትር ድርጊቱን በጽኑ አውግዞታል። ይህ እርምጃ የሶማሊያን ብሔራዊ ሉዓላዊነትና የግዛት አንድነት በግልጽ የሚጥስ መሆኑን የኢራን መንግስት በመግለጫው አመልክቷል። ኢራን እስራኤል በሀገራት መካከል ልዩነት ለመፍጠርና ቀጠናውን ለማተራመስ የምታደርገው ሴራ ነው በማለት ጉዳዩን ከፖለቲካዊ ስትራቴጂ አንጻር ስለያዘችው ተንታኞች ጉዳዩን በጥልቀት እንዲመለከቱት አስገድዷቸዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ይህ የእስራኤል ሹመት የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ህግጋትን የሚጻረር ህገወጥ ተግባር ነው ብለዋል። ኢራን ይህንን ሹመት ህገወጥ እርምጃ ነው ስትል የጠራችው ሲሆን ዓለም አቀፉ ተቋማትና እንደ አፍሪካ ህብረት ያሉ ድርጅቶች ይህንን መስፋፋት እንዲቃወሙ ጥሪ አቅርባለች። እንደ አውሮፓውያን አቆጣጠር በታህሳስ 2025 እስራኤል ለሶማሊላንድ በይፋ እውቅና መስጠቷን ተከትሎ የተጀመረው ይህ ዲፕሎማሲያዊ ሽኩቻ አሁን አምባሳደር እስከ መሾም መድረሱ የሶማሊያን ፌዴራል መንግስት አስቆጥቷል። ሶማሊያ ግዛቷ እንደተደፈረባት በመቁጠር ድርጊቱን በጽኑ ስትቃወም፣ ኢራን ደግሞ ከጎኗ በመቆም የሞራልና የፖለቲካ ድጋፏን አሳይታለች። ይህ የኢራን መግለጫ በአፍሪካ ቀንድ ላይ ያላትን ፍላጎትና ተሳትፎ በግልጽ ያሳየ ክስተት ሆኖ ተመዝግቧል። ታዲያ ይህ የኢራን ድንገተኛ መግለጫ ምን ትርጉም አለው? ኢራን ወደ ምስራቅ አፍሪካ ፖለቲካ በከፍተኛ ሁኔታ እየገባች ነው ወይ የሚሉ ጥያቄዎች መነሳታቸው አይቀሬ ነው። ኢራን እስራኤል በምትገባበት ቀጠና ሁሉ ገብታ ተጽዕኗን ለማሳረፍ የምታደርገው ጥረት አሁን ላይ ቀይ ባህርና አፍሪካ ቀንድ ላይ አርፏል። ሶማሊላንድን በመቃወም የሶማሊያን አንድነት መደገፏ ኢራን በአካባቢው ያላትን የጂኦፖለቲካዊ ፍላጎት ለማስከበር የምትጠቀምበት ስትራቴጂ ነው። ይህ ሁኔታ ኢራን በምስራቅ አፍሪካ ያላትን ሚና ከፍ የሚያደርገው ቢሆንም በተዘዋዋሪ ግን በቀጠናው ካሉ ሌሎች ሀገራት ጋር ያላትን ግንኙነት ሊፈትነው ይችላል። በተለይም ከኢትዮጵያ ፍላጎት ጋር በተያያዘ የኢራን አቋም አዲስ የፖለቲካ ትርጉም እንዲሰጠው አድርጎታል። በዚህም ወደ ኢትዮጵያ ስናመጣው ጉዳዩ ይበልጥ ውስብስብ እየሆነ ይሄዳል። ኢትዮጵያ ምንም እንኳ በይፋ እውቅና ባትሰጥም ከሶማሊላንድ ጋር የቆየና ጠንካራ የሁለትዮሽ ግንኙነት እንዳላት ይታወቃል። በተለይም ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት አንዷ አማራጭ ሶማሊላንድ መሆኗ የሚታወቅ ሲሆን ኢራን የሶማሊያን የግዛት አንድነት እደግፋለሁ ማለቷና የሶማሊላንድን ሉዓላዊነት አለመቀበሏ በተዘዋዋሪ ከኢትዮጵያ ስትራቴጂካዊ ፍላጎት ተቃራኒ ጎን መቆሟን ያሳያል። ኢትዮጵያ ሶማሊላንድን እንደ አንድ የንግድና የደህንነት አጋር በምትመለከትበት በዚህ ወቅት ኢራን የሶማሊላንድን የሀገርነት ጥያቄ ውድቅ ማድረጓ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ሊያሻክረው እንደሚችል ይገመታል። ኢራን የሶማሊላንድን የሀገርነት እውቅና አትደግፍም ማለት ሶማሊላንድ ከሌሎች ሀገራት ጋር የምታደርጋቸው ስምምነቶች በሙሉ ህጋዊነት የላቸውም እንደማለት ይቆጠራል። ይህ ደግሞ ኢትዮጵያ ከሶማሊላንድ ጋር የምታካሂደው
የወደብ ስምምነትና መሰል ግንኙነቶች ኢራን እንደማትቀበለው በግልጽ ያሳያል። ኢራን ይህንን አቋም የያዘችው እስራኤልን ለመቃወም ቢሆንም ውጤቱ ግን ኢትዮጵያን የሚነካ ሆኗል። በዚህ ምክንያት ኢራን በምስራቅ አፍሪካ የምታደርገው እንቅስቃሴ ከኢትዮጵያ ብሔራዊ ጥቅም ጋር የሚጋጭ እየሆነ መጥቷል። የኢራን ውሳኔ ሶማሊያን ደስ የሚያሰኝ ቢሆንም ለኢትዮጵያ ግን ተቀባይነት የሚያገኝ አይመስልም። የአፍሪካ ቀንድ አሁን ላይ የዓለም ሌላ ሀያላን ሀገራትና የቀጠናው ኃይሎች መፋጠጫ ሆኗል። እስራኤል በሶማሊላንድ በኩል መግባቷን ተከትሎ ኢራን ተቃውሞ ይዛ መምጣቷ አካባቢውን የውክልና ጦርነት ወይም የዲፕሎማሲያዊ ፍጥጫ ማዕከል ሊያደርገው ይችላል። ኢትዮጵያ በዚህ መሃል ጥቅሟን ለማስከበር ብልህ ዲፕሎማሲያዊ አካሄድ መከተል ይኖርባታል። በአንድ በኩል ከሶማሊላንድ ጋር ያላትን ግንኙነት ማስቀጠል፣ በሌላ በኩል ደግሞ እንደ ኢራን ያሉ ሀገራት በቀጥታም ሆነ በተዘዋዋሪ በብሔራዊ ጥቅሟ ላይ የሚያሳድሩትን ተጽዕኖ መመከት ይኖርባታል። የኢራን ወደ ምስራቅ አፍሪካ መምጣት ለኢትዮጵያ አዲስ የቤት ስራ ይዞ መምጣቱ የማይካድ ሀቅ ሆኗል። በማጠቃለያው እስራኤል ለሶማሊላንድ አምባሳደር መሾሟና ኢራን ይህንኑ በጽኑ መቃወሟ የቀጠናውን ፖለቲካ መልክ ቀይሮታል። ኢራን የሶማሊያን አንድነት ደግፋለሁ ማለቷ የሶማሊላንድን የሀገርነት ጥያቄ እውቅና ከመካድ ባለፈ ከሶማሊላንድ ጋር ጥብቅ ቁርኝት ያላትን ኢትዮጵያን በዲፕሎማሲው መስክ መገዳደር እንደሚሆን ይታመናል። ይህ ክስተት ኢትዮጵያ ከኢራን ጋር ያላትን ግንኙነት በድጋሚ እንድትፈትሽ ሊያደርጋትም ይችላል። በቀጣይ ቀናት ሶማሊያ ከኢራን የምታገኘው ድጋፍ ምን አይነት መልክ እንደሚኖረውና ኢትዮጵያ ለዚህ ምን አይነት ምላሽ እንደምትሰጥ የሚጠበቅ ይሆናል። የአፍሪካ ቀንድ ፖለቲካ ከቀን ወደ ቀን እየተወሳሰበ ባለበት በዚህ ወቅት የኢራንና የእስራኤል ሚና በቀጠናው ሰላምና መረጋጋት ላይ የሚኖረው ተጽዕኖ ከፍተኛ ነው። ለዛሬ ያበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ሲል መልካም ምኞቱን ይገልጻል። ቴምር ሪል ስቴት የትንሣኤ በዓል ምክንያት በማድረግ ቀድሞ ለሚመጡ 10 ደንበኞች 20% የበዓል ቅናሽ ሲያደርግ ደስታ ይሰማዋል። በአጭር ጊዜ የሚረከቡት ግንባታው 90% የደረሰ በወለል 2 አባወራ ብቻ ባለ 3 መኝታ ቤቶችን አቅርበንልዎታል። በተጨማሪም በሳር ቤት በአቧሬና በቡልጋሪያ እስከ 35% ታላቅ ቅናሽ በማድረግ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ ከ9.7 ሚሊዮን ብር ጀምሮ ውብና ማራኪ ቤቶችን በእጁ ያስገቡ እንላለን። ከዚህ ባሻገር ከ2.8 ሚሊዮን ብር ሙሉ ክፍያና ከ900 ሺህ ብር ቅድመ ክፍያ ጀምሮ ለንግድ ስራው የሚሆኑ ሱቆችን ይዘን ቀርበናል። ለበለጠ መረጃና ለሳይት ጉብኝት በ0908 88 2208 ወይም በ0901 50 4245 ፈጥነው ይደውሉ። ቴምር ሪል ስቴት